በብዙ አርካሚና ልብን እንደ ሻማ የሚያቀልጠውን የበረሃ ጉዞ ተጉዘን ልንነግራችሁና ልናሳያችሁ ካሰብነው ቅዱስ ስፍራ ደርሰናል። አብረንታንት መድኃኔ ዓለም ዘቤተ አቡነ ሚናስ ገዳም። ይቅርታን ፍለጋ ኢየሩሳሌም ይጓዙ የነበሩ አባቶች የክርስቶስን አምላክነት ካረጋገጡ በኋላ ይቺ ስፍራ እንደ ኢየሩሳሌም ትሁንላችሁ ብሎ ሊሰወራቸው ቢል አብረን ካንተ አንለይም ቢሉ የስፍራው መጠሪያ አብረንታንት ሆነ። የዋልድባ ገዳም የገዳሞች ሁሉ መመኪያ ነው። ምንም እንኳን ተሰዓቱ ቅዱሳን መጥተው የምንኩስና ሥርዓትና ሕግ በአቡነ አረጋዊ ቢያመጡም ጌታችን መድኃኒታችን ኢየሱስ ክርስቶስ ግን በኢትዮጵያ የመጀመሪያውን የምንኩስና ሥርዓት ያስተማረው በዋልድባ ገዳም ነው። በዚህ ስፍራ በቀን 30 ጊዜ ስለ ሰው ልጅ ሁሉ ሰላም መሆን ጸሎት ይደርሳል። ቅዱና ቤተመጥራት ያቆምልን አምላክ ምሕረቱን ቸርነቱን ያለቀብን ሰላማዊ ለሰላም ያሳድረን። ምሕረት ለዓለም ምሕረትን ሀገራችን ኢትዮጵያ ሰላም ያደርግልን። ሰላማዊ ለዓለም ምሕረቱን ሰላም ይዘልን። አምላክ አቡነ ዘበሰማያት ንበል። በ24 ሰዓት ውስጥ ጸሎት የሚያደርጉ አባቶች በብዙ ጊዜ ሲያገለግሉ ቆይተው በውስጥም በደጅም በብዙ አይነት የተጠራቀሙ ናቸው። እነዚህ በብዙ ዘመን በዚህ ቦታ አገልግለው ያው ከእድሜ ብዛትም ከደዌም በሚመጡበት ጊዜ ከዚህ ያርፋሉ። አርፈውም ዝም አይሉም። ካልጋ ካልተኙ በስተቀር የደዌ ቁራኛ ካላስጨነቃቸው በስተቀር ሌት ተቀን የሚጸልዩ ለዓለም ለኢትዮጵያ ቀርቶ ለዓለም አልፎ የሚተርፍ ጸሎት የሚገኝበት ቦታ ይሄ ነው። እንግዲህ ጸሎት ሲባል ይሄ መቁጠሪያ ምሳሌ ያለው ዝም ብሎ አይደለም። አንደኛ 12 አቡነ ዘበሰማያት ይደገምበታል። 44 ጊዜ የሚቆጠሩ እግዚኦ መሐረነ ክርስቶስ በእንተ እግዝእትነ ማርያም ኪርያላይሶን ኤሎሄ እነዚህን ተዘከረን በውስተ መንግሥትከ እያሉ ሁል ጊዜ ይሄ ሲደገም ግን ለራሳቸው ብቻ 3 ጊዜ ነው የሚደግሙት። አንደኛ ለራሳቸው፣ ሁለተኛ ለሚጠውሯቸው አርዲቶች፣ 3 ለገዳሙ፣ ሶስተኛው ለሕዝበ ክርስቲያን። ሕዝበ ክርስቲያን በሰላም ውሎ እንዲገባ ሀገራችን ሰላም እንድትሆን ለዚህ ነው እንግዲህ የሚጸልዩት ያለ እና ይሄ ጸሎት ከቅድመ እግዚአብሔር ደርሶ ሀገራችንን ጠብቆ ከውስጥ ያለውን ቀርቶ ዓለምን በሙሉ የሚጠብቅ ጸሎት ነው በዚህ ቦታ ላይ የሚደረገውና ይሄ ነው። እንደዚህም ሁሉ ዋልድባ ለየት ያለ ስም አለው። ኢየሩሳሌም ይባል እንጂ ምድራዊት ኢየሩሳሌም ብዙ ስራ ይሰራባታል። ሰማያዊት ኢየሩሳሌም ግን ሀለ ቅድስና ሀለ ምስጋና ሌላ ይሰራበትም። ይችም እንደ ሰማያዊት ኢየሩሳሌም የላመ የሞቀ አይለበስባትም፣ የጣመ የጣፈጠ አይበላባትም። ልክ እንደ ሰማያዊት ኢየሩሳሌም ሁል ጊዜ በቅዱስ ነው። እንደምታዩት 10 ጊዜ አቡነ ሰማያት ይደገማል። 10 ጊዜው ደግሞ 3 ጊዜ በቀን ይደረሳል። ሌሊት ከ3 ሰዓት ጀምሮ ሰዓታት ተጀምሮ እስከ ኪዳን መጨረሻ ድረስ መጨረሻ ላይ ይደገማል ማለት ነው 10 አቡነ ሰማያት። ከዚያ ቀጥሎ በ6 ሰዓት እንደገና ተጋቦት ገብተው በቤተክርስቲያን ላይ ስብሐተ ነግስ በሚያደርሱበት ጊዜ ይደረሳል። ሶስተኛው በጸሎተ ማዕድ ይደረሳል። ይሄ እንግዲህ ዋልድባ ማለት ሰማያዊት ሁል ጊዜ የሚቀደስባት ሁል ጊዜ የሚወደስባት ቦታ በመሆኗ ለዓለም የምትጸልይ በመሆኗ ዋልድባ ከፍ ያለ ክብርና ጸጋዋ ይታወቃልና ይሄን በእውነቱ ሊያስደስተን ሀገራችንም በውስጥም በውጭም ያለው ሕዝብ ይሄን ቦታ ሊያከብረውና ሊቀድሰው ይገባዋል። ለምን ሁል ጊዜ ለዓለም የሚጸለይበት ቦታ በመሆኑ ይሄን ለማስተላለፍ ለሕዝባችን ሆነ በውጭም ለውስጥም ላላችሁ ምእመናን ደስ ሊላችሁ ይገባል። በዋልድባ ያሉ አባቶች ሞትን የሚፈሩ ሳይሆኑ
ይችን አፈር ይችን ቅዱስ ስፍራ እንዲረግጡ ስለተፈቀደላቸው አምላካቸውን የሚያመሰግኑ ሕይወታቸው ደስታን የሚሰጣቸው ለአምላካቸው የታመኑ ናቸው። እዚህ ልኑር ብሎ የሚያስብ ሰው የለም። ሁሉን በሞቱት ነው። ከራሴም ጀምሮ የምቀናው የሞቱት ሰዎች ምንድነው ይችን የተቀደሰች አፈር ቦታዋን ስለሚያገኟትኝ። አዎ ይችን ሀገር እኛ በአንዳንድ ፈተና ሰይጣን በመብልም ሆነ በሰው ጋር በመጠላላትም በሌላም ይፈትንና ያን ሰው እያወጥቶ ለዚች ቅድስት አፈር እንዳይበቃ ያደርገዋል። ግን እነዚያ ሞተው አስከሬን ሆነው የወደቁት ሰዎች ሁላችንም ሁሉም ያለው ሰው በእነዚያ ይቀናን አፈሩን አናገኘው የሆነ እንደነዚህ ሰዎች ይላል። ወደ አብረንታንት ገዳም የዘለቀው የዝግጅት ክፍላችንም ከገዳሙ ጸሎት ቤት መጠነኛ ቆይታ ሊያደርግ ወዷል። በዚህ ክፍል ታሪክ ይናገራል። የተፈጸሙ ገቢረ ተአምራት፣ ሀገር የነበረችበትን ውጣና ውረድ፣ የገዳሙን አመሰራረት ታሪክ ልቅም አድርገው ሰንደው የያዙ ታሪኮች ይገኛሉ። የመጀመሪያ ከጌታችን ከልደተ ክርስቶስ ወዲህ 2 ዓመት ከ6 ወር ዋሊባ ገብተው ጌታችን ኢየሱስ ክርስቶስ 318 ያለው ስር ገመሎ የሚባል ይኸው በዮሴፍ ብትር ወፍሮ ለእመቤታችን ይሰጣል። የተገደመው በቃሉ ከልደተ ክርስቶስ ወዲህ 2 ዓመት ከ6 ወር ነው የገዳም እና የዛን ጊዜ ለእመቤታችን ይሰጣት። እመቤታችን ያው መረራትና ልጄ ሆይ እኔ ያደግኩት በስንዴ ነው፣ ይሄንማ እንዴት አድርጌ እበላለሁ አለችው። እውነት እልሻለሁ የዛን ጊዜ ወደፊት ይህ ገዳም ይሄንን እየበሉ እንደ ወተትና እንደ ማር እየጣፈጣቸው እየበሉ እኔና አንቺን የሚያመሰግኑ ወደፊት እዚህ ቦታ እሰጣቸዋለሁ። የቦታውም እመምኔት አንቺ ነሽ፣ ኃላፊው እኔ ነኝ አላት። በ484 ጥር 11 ሳማ ሰንበት ምንጃ ሳማ ሰንበት ይባላል። አባቶች ጥምቀትን እያከበሩ 9999 ያው ነበሩ። ዛን ጊዜ በማክበራቸው ያው ነው ሁሉ ምስጋና ነውና ምስጋና ሲወጣ ቅዳሴው ታጎለባቸው። እኒህ አባት ከህንድ የመጡ ናቸው። የዛን ጊዜ አባት ምን አሏቸው? እናንተ ቅዳሴውን ስላሳጎላችሁ እግዚአብሔር ተቀየማችሁ እና እምድኑበትን ፈልጉ አላቸው አባታችን። የዛን ጊዜ እኛማ ምንድነው ኢየሩሳሌም ነው እንጂ ኢየሩሳሌም የሚመራን ብናገኝ እኒህ ነበር አሉ። የዛን ጊዜ ጌታችን ኢየሱስ ክርስቶስ በማዕከላዊ ሰው ተመስሎ እኔ መራችኋለሁ ብሎ ይኸውና እንደምትከስሉ እየመራ ዋሊባ መጋቢት 27 ቀን አገባቸው። የዛን ጊዜ እንግዲህ ከመጀመሪያው እናንተ ከሊማሊሞ ጀምሮ ሰቋርን ያው ታሪኩ አለው። አለቱን ወይ ተራራውን በብትሩ እንትን ብሎ ከዛ ላይ ውሃ መነጨ፣ ሰቋር እየተባለ መጣ። ከዛ መጋቢት 27 ቀን ከዚህ ገባና እኔ እኮ ጌታችሁ ነኝ እና እኔ ጌታችሁ ነኝ ኢየሱስ ክርስቶስ ነኝ እና ኢየሩሳሌምማ አያስፈልጋችሁም እዚሁ ሁኑ አላቸው። እንደ አንተ ጌታችን መሆኑን እንዴት እናውቃለን አሉት። በል እንግዲያውስ ጌታችን ኢየሱስ ክርስቶስ ከሆንክ በመንገድ የሞቱትን በመንገድ ደክመው የቀሩትን አባቶቻችን ወገኖቻችን አንጣልን አሉት። እስማኤል ወነገዘ ይሳኑ ለእግዚአብሔር ነው የሚሳን የለምና በቤተ ክርስቲያኑ ድንጋይ ያለች እሱ ላይ ተቀመጡ ሁሉን አመጣላችሁ። አማን በአማን አንተማ አምላካችን ነህ። በል እንግዲያውስ ኢየሩሳሌም የሰቀሉን ስቅለትን አሳየን አሉት። የዛን ጊዜ ከመጡ አባቶች ይሄ እንግዲህ እየመራቸው ነው ጌታችን። ከዚህ ገቡና ከነዛ ከአባቶች አንድ
የወይራ መቁጠሪያ ተቀብሎ እሷ ላይ ጣል ሲያደርጋት ትልቅ ዛፍ ሆነች። ይህች አሁን ወይራ ናት። ከወይራዋ ላይ ተሰቅሎ ያው ሰቅሎ አሳያቸው። አማን በአማን አንተማ ጌታችን ነው ብለው አመሰግኑት። የዛን ጊዜ 150 አይማድ ያለው በግብረ መንፈስ ቅዱስ የተሰራ ቤተክርስቲያን ያው ገለጠላቸው። ከዛ የድንጋይ ቆብ እያደረገ አመነኮሳቸው። ከዛ አመንኩሶ ሃሌሉያ የሚባል ወደዛ ገቡ። ከዛ ገቡና ዋሊባ የምትባል ዋሊ የምትባል እጽናት ዋሊ ድባ ማለት ደግሞ ዱባ ዱባ የሚያፈራ ፍሬ የምታፈራ ናት፣ የገነት ናት። እሱን አመጣላችሁና በሉ ይህን እየበላችሁ ተቀመጡ አላቸው። እዛን ጊዜ አባቶች እሱን እየበሉ ዮርዳኖሱ ለነሱ ማርና ወተት ነው አፈለቀላቸው። እስከ ዕለተ ምጽአት ድረስ ይህ ቦታ መጀመሪያ መሰረት የተሰጣቸው ያው ለነሱ ነው። እንዲህ ያሉ ቦታውም ራሱ አብረንታንት የተባለው በዛ በሃሌሉያ ሲሰወር ከአብረን ካንተ አንለይም ሲሉ አብረንታንት ተባለ። ዋሊባ የተባለው ዋሊ ማለት የገነት እጽናት፣ ዱባ ማለት ደግሞ ዱባ ዱባ የምታፈራ ናት። እና ይህን እየበሉ አባቶች 9900 እስካሁን አሉ፣ እስከ ዕለተ ምጽአትም አሉ። ይሁን እንጂ እነዚህ አባቶች ይሰወሩ እንጂ እስካሁን ድረስ እግዚአብሔር የፈቀደላቸው እየተሰወሩ እና ቁጥራቸው አይደረስበትም። ዋልድባ በሰሜን ምዕራብ ኢትዮጵያ ጸለምት ወረዳ የሚገኝ ቆላማና ታሪካዊ ስፍራ ነው። ዋልድባ በሰሜኑ በኩል የተከዜ ወንዝ ከሽሬ ሲለየው የዛሬማና ትንሣኤ ወንዞችም ያዋስኑታል። በዘመነ ዮዲት ቦታው ከጠፋ በኋላ ለሶስተኛ ጊዜ ከሰሜን ሸዋ ቡልጋ የመጡ ክርስቲያኖች ገዳሙን አንስተው አቀኑት። በኋላ ግን በንጉሥ አግባ ጽዮን ዘመን በ1278 እስከ 1286 ዓመተ ምህረት ባለው ጊዜ ባልታወቀ ምክንያት ገዳሙ ጠፍቶ ነበር። ዋልድባ እንደገና የቀናውና በኢትዮጵያ ቤተክርስቲያን ታሪክ ውስጥ ልዩ ቦታ የያዘው በንጉሥ አምደ ጽዮን ዘመነ መንግሥት በተነሱት በአባ ሳሙኤል ዘዋልድባ ነው። ጸልየው ይሄንን መልአኩ ቅዱስ ሚካኤል ከባህሩ ከተከዜ ባህራ የተከዜ ለምሳሌ ክልሉ የዋልድባ ክልል ይሄ ነው። ተከዜ ማለት እንግዲህ ከዚህ ከክልሉ ዳር ነው ያለው። ስለዚህ ይህን ሃይማኖተ አበው አውጥቶ ሰጣቸው። አሁን ዛሬ ይነበራል አለ ብርሃናው ቀለሙ ምንም ሳይል እና ለምልክት ያህል ግን ጠቆር ብሏል እንጂ አንዲት ቀለም ሳይጠፋ በሱባዔ 40 መዓልት 40 ሌሊት ጸልየው ይሄን ተቀብለው ወጥተው ቦታውን በአበምኔትነት አገልግለውታል ማለት ነው። ይሄ የምታዩት ጌታችን መድኃኒታችን ኢየሱስ ክርስቶስ እኒህ ታላቅ አባት አቡነ ሳሙኤል የከዚህ ላይ ያሉ በአንበሳ የሚራመዱ ክቡር አባታችን በ1319 ከቦታው ተረክበው ይህን ቦታ እንደ መሰብ ወርቅ ተራዳኢ የቅዱስ ሚካኤል ተራድቶ ነው መሬቷን አብረው ያነሳቸው። እኒህ ናቸው አቡነ ሳሙኤል ተራዳኢ መልአክ ቅዱስ ሚካኤል። ይሄው ከዚህ ላይ ያለ አስባረኩበት። ከዚያን ጀምሮ እስካሁን ድረስ በሳቸው ልጆች እየተገለገለ ቆይቷል ማለት ነው። አፄ ንብለ ድንግል ተባረው ግራ ያባሯቸው በዋልድባ ይኖሩ ነበርና እየባረኩ ቦታ አይደለም ቦታ የምትቀበርበት ደብረ ዳሞ ነው። ነገር ግን ለጊዜው ግን አይዞ ግራ ያገኝም ብለው አጽናንተው የተቀበሩበት ደብረ ዳሞ ነው እና ይሄ የምታዩት ስዕል እኒህ አቡነ ተስፋ ሐዋርያት ይባላሉ። እኒህ አፄ ንብለ ድንግል ናቸው። እንደገና እሳቸውን ለመፈለግ ግራኝ መሐመድ ይሄው ይሄ ነው መጥቶ እሳቸውን ፈልጌ አገኛለሁ ብሎ የዋልድባን አባቶች ለመሰየፍና ለማረድ ሲመጣ እነሱ ግን ተሰደው ቅድም እንዳልናቸው እዚህ ዋሻ ኪዳነ ምሕረት መጥተው ወጥተው ተደበቁት። አላገኛቸውም።
እነሱም 366 ዓመት ቆይተው ታቦታቸውን እየያዙ የመጡ ቅድም አባታችን እንደተናገሩት ምዕራፈ ታቦት እያረፉ እንዲሁ ደግሞ የመድኃኔዓለም እየመጡ እየቀደሱ እየሄዱ 366 ዓመት የተቀመጡበት ቦታ ነው። ዋልድባ አብረንታንት የሚረገጠው አፈር ሳይቀር ሁሉ ታሪክ ነው። ከገዳሙ ስፋትና የታሪክ ብዛት አንጻር ካሜራችን ሁሉን ሰንዶ መያዝ ባይችል አይናችን አይቶ ማለፍ ያልቻለውን የስፍራው ተአምራትን አሁንም ልናሳያችሁ ወደናል። ለዓለም ሁሉ የወንጌልን ብርሃን የሚያበስሩ ሐዲስ ሐዋርያ በቅድስና በክብር ከ24ቱ ካህናተ ሰማይ 25ኛው ሆነው ያመሰገኑት ጻድቅ በዚህ ስፍራም ታሪካቸው ተከትቧል። ገዳም ተቀምጠው ተነስተው ደግሞ ደብረ ዳሞ ሄዱ። ደብረ ዳሞን ሄደው ከዚያ ደግሞ እንደዚህ ተቆዩ። በኋላ ወደ ገዳሙ ሊወርዱ ገመዱ ሲደርሱ ሰይጣን መጣና ሳበቃ ያን ገመድ ቆረጠባቸው። ያን ጊዜ መልአኩ 6 ክንፍ ሰጣቸው። ወተውባል ወጡ 6 አክላፍ ይላል። ከዚያ 6 ክንፍ ሲሰጣቸው ተሽከራክረው ማዶ ላይ ነው ያረፉት። አሁን ያ ታረፉበትም ቤተክርስቲያን ተሰርቶ አሁን ዛሬ የተቀደሰበት ይገኛል። ደብረ ዳሞ ማዶ ሲሆ ከዚያ ተነስተው ወደ ገዳሙ ዋልድ መጥተው ቅድም እንደተናገርኩት ተስፋ ያህል ጸበል አድርገው ተነስተው ተዚያው ወደ ደብረ ሊባኖስ እንደሚሄዱና ቦታቸው እንደሆነ ተረድተው ተነግሯቸው ወደ ደብረ ዳሞ ወደ ደብረ ሊባኖስ እንደሄዱ የሚገልጽ ቦታ ነው። ሸዋ መጀመሪያ መጥተው ያው ከዚህ እንግዲህ ያው ኢየሩሳሌም ብሎ ሰጣቸው ቦታውን። ኢየሩሳሌም ከሆነማ እንግዲህ ከዚህ ያለውን ሁሉ ስርዓት ስራልን ብለው ስላሉ ያው ስርዓቱን አሳያችኋለሁ ብሎ ያው ዮርዳኖስን አፈለቀና በአንድ አባት መቁጠሪያ ያችን ወራይቱን አሳድጎ ከዛም አይሁድ የሰቀሉትን ሁሉ መከራ አሳይቶ ከዛ በኋላ አዎ እንግዲህ ይህ ዮርዳኖስ ያው በዚህ አፍልቆ ዮርዳኖስን እዛ አጥምቆ ከዚህ ቁጭ ብሎ ያው የድንጋይ ቆብ እየቀረጸ ይደፋላቸው። ከዛም በኋላ ያው በተሰወረው ቤተክርስቲያን ቅድም እንደተነገረው አቅርቧቸው ያው ወደ አብረንታንት ሂደዋል። ከዚህ በኋላ ያው ደግሞ በየለቱ ሲሰየፉ በጉዲትም በዚህ ከዘወራያ በመጡትም ሲሰየፉ እሱ ከዚህ ተቀምጦ አክሊል ያለብሳቸው ነበር ብለው አባቶች ይነግሩናል። ይሄኛው ታሪኩ እንግዲህ እሱ የቆብ ድንጋይ እየሰራ እየቀረጸ የድንጋይ ቆብ ሲያለብሳቸው ነበር ስውራን አባቶቻችን ነው የሚሉ አግሩን። አሁንም ያው ነው ታሪኩ እንግዲህ ያው ወደ ዛን እንዳለ ታሪክ እዚህ ድረስ ነው። አሁን የድንጋይ ቆብ በውስጥ በቤተ መቅደስም ለታሪክና ለምን አለ ግን ላይወጣ ይቻላል። ቅርጽ ሆኖ አለ በውስጥ ማለት በቤተ መቅደስ ካህናትና ሌላም ያዩታን በውስጥ ያው ሲቀርጹ የነበረው ቅርጹ በቤተ መቅደስ የሚገኛ ማለት ነው። በ484 ዓመተ ምህረት ጥር 11 በሸዋ ቡልጋ ሳማ ሰንበት አካባቢ ጥምቀት እያከበሩ የነበሩ አባቶችና መናን ከበዓሉ ድምቀት የተነሳ የቅዳሴ ሰዓት አልፎ ይስተጓጎልባቸዋል። ጌታችን መድኃኒታችን ኢየሱስ ክርስቶስም ይህንን ካየ በኋላ ከግብፅ አባ በኪሞስ የተባሉ ቅዱስ አስነስቶ የሰሩትን ስህተት እንዲያውቁ ያደርጋል። ለስህተታቸው መዳንም ምን እናድርግ ቢሉ ኢየሩሳሌም ሄዳችሁ ይቅርታን አግኙ ሲል አባ በኪሞስ መልሶላቸው ጉዞ ጀምረው የነበረ ቢሆንም ኢየሱስ ክርስቶስ ግን በማዕከላዊ ሰው ተመስሎ ወደ ዋልድባ ገዳም መርቶ በመውሰድ ከድንጋይ የተሰራ ቆብ አልብሶ የምንኩስና ሥርዓትን አስተምሮ አመነኩሳቸው። በዚህ ስፍራ ታሪክ የሚነገር ብቻ ሳይሆን የሚታይም ምስክር ነው።
ከዚያው ካያችሁ ትልቅ ቦታ ላይ ሲደርሱ አሁንም አምላካችን እኔ ነኝ ምን ትፈልጋላችሁ እዚህ ብትቀሩ ኢየሩሳሌም እዚህ ላይ ብትቀሩ አምላካችሁን ብታገኙ አትቀሩ አላቸው። እንዴ ማን እንፈልጋለን አምላካችን ነው በሉ እንግዲያስ እኔ ነኝ አላቸው። እኔ ነኝ ካልከነማ እንግዲያ እኛ የተነሳ ነው በ484 ጥር 11 ቀን ነው። ከዚህ የገባ ነው በ485 መጋቢት 27 ቀን ነው። ስለዚህ አንድ አመት ከሁለት ወር ሆኗልና የሞቱትን በየመስኩ ቀብረን መተናል፣ የታመሙትን ጥለን መተናል፣ የደከሙትን ቀርተዋል። አምላካችን ትክክለኛ ከሆንክ የሞቱትን አንስተህ የታመሙትን ፈውሰህ የደከሙትን አበርትተህ አንድ ጉባኤ ከዚህ አድርገንና አምላክ መሆን እናምናለን አሉት። እስማ አልቦ ነገር የሳነው ለእግዚአብሔር የሚሳነው ነገር የለምና ከመቅጽበት አይና መጥቶ ቁጭ አደረገላቸው። እውነተኛው አምላክ እውነተኛው ወልደ እግዚአብሔር አንተ ነህ ጋዳ ብለው ሰግደው አመስግነው አምላክነቱን ተረዱ። ከተረዱ በኋላ ግን ምንድን አላቸው? እቺ ቦታ ኢየሩሳሌም ትሁንላችሁ፣ እቺ ቦታ ኢየሩሳሌም ትሁንላችኋል። አይ ኢየሩሳሌም ትሁንላችሁ ካልከነማ እንበለ ተከፍሎ ዓርብ የተቀበልከው መከራ በቦታው ላይ ያሳየና አሉት። ዓርብ የተቀበለው መከራ የደረሱ እለቱም እለተ ዓርብ ነበር። ቀኑም አጋጥሟቸው መጋቢት 27 ቀን ነበር። ሰዓቱም 3 ሰዓት ነበር። በዚህን ጊዜ ከመናኔዎቹ አንዲት ወይራ መቁጠሪያ ጥሎ አለምልሞ አሳድጎ ግንድ አድርጎ በዚያ ላይ ስነ ስቅለቱን አሳያቸው። ይህንስ አየነ መልካም ተረዳነ አምላካችን ሆይ የተጠመቅበትን ዮርዳኖስን ሳይት እናገኛለን አሉት። ወዲያውኑ አሁን ሄደና ያታለን አለቱን ባርኮ በሶስት አይነት ውሃ ወተት ማር አርጓ ፈለቀላቸው። በውሃው እያጠመቀ ሁሎቹንም አመነኮ የድንጋይ ቆብ እየጫነ ከራሳችሁ ሁሉንም አጠመቃቸው። በኋላ እነሱ ተለይቶ መጥቶ በዚች ቦታ ላይ መጥቶ ሲገባ ተሰወራቸው። ተከትለው መጥቶ አብረን ካንተ ጋራ አብረን ብለው ሴቶቹ ይሄው ምታየው በግራ ወንዶቹ በቀኝ ገቡ። ያን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ መሬቷን እንደ ድንኳን ብድግ አድርጎ አንስቶ እስከ ምጽአተ ክርስቶስ ድረስ ሞት እንዳይነካችሁ ብሎ በቦታው ተሰውሮ እና አሁንም በስውራን ይገኛሉ አባቶቻችን። አንዳንድ ቅዱሳን አባቶቻችን ሱባኤ እየገቡ ይገለጹላቸዋል። አሁንም ገሊላ ከሚባል ቦታ ላይ አንድ አባት ሱባኤ ገብተው ተገልጸውላቸው የእናቶች መስኖ ለብቻ አትክል የአባቶች መስኖ ለብቻ አትክል ሆኖ አይተው የመጡ አባት እስካሁን ሲያስረዱ ቆይተዋል። አባቶቻችን ለኛ ይህን ታሪክ አስረድተውና ቦታዋ ማለች ሱባኤ የገቡባት ቦታ ትታያለች። ቤት ሰርተውም ተቀምጠውባት 40 መዓልት 40 ሌሊት የጸለዩባት ቦታ አለች እና እስከዚህ አሁንም አንዳንድ መናንያን ሲጠፉ እንደ ከብት እረኛ እንደ ሌላ ሰው እየተመሰሉ ቦታ ሲጠፋ መርተው አመጣው ከገዳሙ ሲደርሱ ይሰወሯቸዋል እና እስከ ምጽአተ ድረስ ሞት እንዳይነካች ተብለው የገቡት አባቶቻችን የመጀመሪያዎቹ ቅዱሳን ከቡልጋ ከምንጃር ከዝቋላ የመጡት አባቶች ከመሬት ውስጥ ነው። ለዚያም ምግብ የምትሆናቸው ዋሊ የምትባል ዛፍ ከገነት አውርዶ ያችንን ፍሬዋ የዱባ ያህል ስለሚያህል ዋልድባ ተብሎ የተጠራበት የዋሊ ዱባ ስለሆነ ነው። አብረንታን ተብሎ ተሰየመው አብረን ካንተ ጋር ብለው በዚች ዋሻ ውስጥ ስለገቡ ሃሌሉያ ቅድመ ዓለም የነበርከ አምላክ ቅድመ ዓለምን አሳልፈ የምትኖር አምላክ እውነተኛው አምላካችን አንተ ነህ ብለው ሃሌሉያ ተብሎ የተሰየመበት በዚህ ምክንያት ነው። በዋልድባ ገዳም የተፈጸመው ተአምር ዛሬም በሚዳሰስ መልኩ የሚታይ በመሆኑ
የክርስትና ሕይወት ለመዳን ብቸኛው የቀረ መንገድ መሆኑን ይነግረናል። ቅድም ከዛ ከሸዋ እንደመጡ አሁንም ቢሆን ያው ቅድም ከዚያ ድንጋዮች ላይ ተቀምጦ ድንጋይ እየቀረጸ አመለኮሳቸው። ከዚህ በኋላ ደግሞ ይሄ ከዚህ ላይ መስቀሉ ነው ተሰቅሎ እንበለ ተከፍሎ አይሁድ የሰቀሉን አሳየን። ኢየሩሳሌም ሄደንም ያው እሱን ነው የምናይ፣ እሱን አሳየን መከራውን በዕለተ ዓርብ የሆነውን ሲጠይቁት እሺ ብሎ የአንድ አባት መቁጠሪያ ተቀብሎ ያችን አጽድቆ ትልቅ ዛፍ አድርጎ በዚያች ላይ ተሰቅሎ ያው እንበለ ተከፍሎ አይሁድ ያሰቃዩትን መከራውን ሁሉ አሳይቷቸው አማን ማማን ብለው እነሱ ጋዳ ብለው ያው ተቀብለዋል። ያው እቺ ቦታ እንግዲህ ተሰቀለባት እንደ ቀራንዮ ዳግማዊ እንደ ኢየሩሳሌም ቀራንዮ ማለት ናት። እቺ ቦታ ማለት ተሰቅሎ ያሳየበት ነው። በዋልድባ አብረንታንት መድኃኔዓለም ዘቤተ አቡነ ሚናስ ገዳም የነበረንን ጉብኝት ለማጠናቀቅ በስተምዕራብ በኩል የ4 ሰዓት ተኩል ጉዞ ማድረግ ይጠበቅብናል። የዝግጅት ክፍላችንም ይህን ታሪክ ከስፍራው ደርሶ ለመሰነድ የቦታውን በረከት በኦርቶዶክሳውያን ላይ እንዲያድር እየተመኘ የበረሃውን ጉዞ ቀጥሎታል። ከ4 ሰዓት ተኩል ጉዞ በኋላ እመቤታችን ቅድስት ድንግል ማርያም የፍቅሯን ምልክት ነጭ ዕጣንና የሚያበራ ዕንቁ የሰጠቻቸው እነዚህ ስጦታዎች የምትሰጭኝ ምን ባደረግኩ ነው ብለው ቢጠይቋት ዕጣኑ የምዑዝ ክህነትህ፣ ዕንቁ የንጽሕና የድንግልናና የቅድስና ናቸው በማለት የመሰከረችላቸው የአባ ሳሙኤል ዘዋልድባ ቅዱስ አጽም ካለበት ስፍራ ደርሰናል። አቴና የሚለው አጠቃላይ ስም የመጨረሻው አቴና ይሄ ነው። አቴና ብዙ ጊዜ የጸለዩበት በማስተዳደርም ሆነው ጸሎት የሚያደርጉበት ቦታ ይሄ ነው። እዚህ ቦታ ዋልድባ ከገቡ 70 ዓመት ተቀምጠዋል። 40ውን ዓመት በማስተዳደር 30ውን ዓመት ደግሞ በመዝጋት በዚህ ቦታ ላይ ተጋድሏቸውን ከጨረሱ በኋላ የመጨረሻ እረፍታቸው የሆነበት ቦታ ይሄ ነው። አሁን እንደምታዩት ይሄ መቃብራቸው ይሄ ነው። ከዚህ ነው እንግዲህ ይህን ዓለም ጣጣ ፈጽመው ያረፉበት እረፍት ያገኙበት ከዚህ ቦታ ላይ ነው። እረፍታቸውን እንደ ሰው ሳይሆን እንደ መላእክት ነው። መላእክት ከበው ከላይ የነበሩት ግዑሳን ቅዱሳን መጀመሪያ የመጡት አባቶች ተገልጸው ባረፉለት ብዙ ተአምራት የተደረገበት ቦታ ከዚህ ላይ ነው። ከዚህ ያው እንደሚታየው ያው እንግዲህ ጸበሉ ገባሬ ተአምራት ያሳዩበት፣ ዕውራን ያዩበት፣ ድውያን የተፈወሱበት፣ ለምጻሞች የነጹበት የዳኑበት እዚህ ቦታ ብዙ ተአምር ነው የተገለጸ። ጸበል እንግዲህ አባታችን አፍልቀው ለበረከት ይሁናችሁ ብለው ስንት ድውያኖች የሚፈወሱበት በረከት የሚቀበሉበት ቦታ ይሄ ነው። አንድ መነኩሴ ያለ ቀባሪ ያለ ጠያቂና አስታማሚ ግንድ ቆርቆሮ ይኖራል ቢባል በዚህ ዘመን እረ ከወዴት ይገኛል የሚል አይጠፋም። በዋልድባ ግን ይህ የሚኖር ሕይወት ነው። አንድ አባት ዲማ የሚባል ዛፍ ፈልፍሎ እድሜ ዘመኑን አምላኩን መጠጊያ አድርጎ ይኖራል። ይሄ ዛፉ ዲማ ይባላል። ይሄ ዛፍ እንደምታዩት ትልቅ አባቶች ባህታውያን ይጸልዩበታል። ፈልፍለው መጀመሪያ ፈለፍሉና በደም ውስጡ ክፍት ነው። እንደምታዩት አባትም ሲጸልዩ አይታችኋል አይደል? እኛ አባቶች ጸልየው ይሄ ዛፉ ራሱ በራሱ ይገጥምና በዚያው ፈልሰው በዚያው ይገኛል። በዚያው አይቀበሩ አይሉም።
ዛፉ ራሱ በገዛ እጅ ይገጥማል። የምታዩት መጀመሪያ ፈልፍለው ገብተው ለብዙ ዘመን ይጸልዩበታል። እግዚአብሔር ኑ ባላቸው ጊዜ ራሱ ዛፉ ግጥም ብሎ በዚያው የሚቀሩበትና ለዓለም የሚጸልዩ ባህታውያን የሚቀመጡበት ነው። የሚገጥም ከጊዜ ብዛት እየወፈረ በሄደ ቁጥር ነው። አዎ ይገጥማል፣ ራሱ ይገጥማል። ይሄ በጊዜ ብዛት ራሱ እየገጠመ እነሱም በዚያው እንደጸልዩ በዚያው ያርፋሉ።